አሁን ባለው የኢትዮጵያ ነባራዊ ሁኔታ የሕግ የበላይነትን ማስፈን አይቻልም ብለው ለክርክር ተሰይመዋልና ይህን ሊሉ ያስቻሉት ማሳያ ምን ይሆን? ማስረጃዎት ምን ይሆን? ምክንያቶስስ ምን ይሆን የሚል ጥያቄ ቢነሳ ምላሽ ይሆን? እኔ አጠቃላይ ኢትዮጵያ በአሁኑ ሰዓት ያለችበት ፖለቲካዊ ነባራዊ ሁኔታ የሕግ የበላይነትን ለማስፈን የሚያስችል አውድ አለ ብዬ አላምንም። ለዚህም ብዙ ምክንያቶች አሉ። ከዚህ ርዕስ ሁለት ዋና ዋና ጽንሰ ሀሳቦች አሉ። አንደኛው አሁን ያለንበትን የፖለቲካ ሁኔታ መገምገምና ማየት ነው። ሌላው ደግሞ የሕግ የበላይነት የሚለው ጽንሰ ሀሳብ በደንብ መረዳት አለብን። የተለያዩ የዓለም አቀፍ ተቋማት የሕግ የበላይነት በአንድ ሀገር ውስጥ አለ ወይም የለም ለማለት የሚጠቀሟቸው ኢንዲኬተሮች ምንድን ናቸው? ሩል ኦፍ ሎው ኢንዴክስን የተለያዩ ተቋማት ሜዥር አድርገዋል የሀገራትን እና ኢትዮጵያ ያለችበትን ደረጃ የምናይ ይሆናል ማለት ነው። ስለዚህ በአንድ ሀገር ውስጥ የሕግ የበላይነት የለም የሚያስችሉ 5 ወይም 6 መሰረታዊ ጉዳዮችን ማንሳት እፈልጋለሁ። አንደኛ፣ የዘፈቀደ ጅምል እስራና ወከባ በሀገር ውስጥ ካለ የሕግ የበላይነት ማስፈን ጉዳይ ጥያቄ ውስጥ ይገባል ማለት ነው። ሁለተኛ፣ የፍትህ ስርዓቱ የፖለቲካ ተጽዕኖ ስር ከወደቀ እንደሆን ፖለቲካል ጁዲሻሪ ፖለቲሳይዝድ ጁዲሻሪ ሲስተም ካለ የተወሰኑ የፖለቲካ ኃይሎች ብቻ ዱላ ያለው የሕግ ስርዓት ይዘን ወይም ደግሞ ባለስልጣናት እንደፈለጉ የሚያደርጉበት ሀገር ላይ ሆነን የሕግ የበላይነት ማስፈን እንችላለን ብሎ ማለት አይቻልም። ሶስተኛ፣ የሰብአዊ መብት ጥሰቶች ሳይከበሩ ከቀሩ የሕግ የበላይነት ማስፈን ጉዳይ ጥያቄ ውስጥ ይገባል። የኢትዮጵያ ሰብአዊ መብት ኮሚሽን እና የተለያዩ የዓለም አቀፍ ሰብአዊ መብት ላይ የሚሰሩ ተቋማት በየጊዜው የሚያወጣቸው የሰብአዊ መብት ጥሰቶች በሀገራችን ውስጥ በጣም ከፍተኛ ናቸው። የነዚህ መበራከትና አለመከበር ኢትዮጵያ ውስጥ የሕግ ማስከበር ሂደት ሰፍኗል ወይ አልሰፈነም የሚለውን በቀላሉ ማስረዳት ይቻላል። ሌላው በሕግ ተርጓሚውና በፍትህ ስርዓቱ ውስጥ የተንሰራፋው ሙስና ወይም አድላዊነት ካለ የሕግ የበላይነትን ማስፈንን ጥያቄ ውስጥ ይከታል። በሀገራችን እኮ አሁን ሙስና ሕጋዊ ሆኗል፣ ተፈቅዷል። በጣም የሚያሳዝነው ምን ያህል ገንዘብ ነው የምትሰጠኝ ብለው በድፍረት ነው የተጠየቀ ያለውና በየሄድንበት መስሪያ ቤት ሁሉ ሙስና ሕጋዊ በሆነበት ሀገር ላይ እንዴት ነው ሰብአዊ የሕግ የበላይነትን ማስፈን የሚቻለው የሚል ጥያቄዎችን ማንሳት እንችላለን። ለምንና እንዴት በምን ምክንያትና ማሳያ ነው ይቻላል ሊሉ የቻሉት? እርሶ 5 ደቂቃ አሉ። መጀመሪያ መነሳትና በደንብ መወያየት የሚያስፈልገው የሕግ የበላይነት ሁሉም ሰው ዝም ብሎ የሚጠቀምበት ቋንቋ ነው። ፖለቲከኛውም፣ ጋዜጠኛውም፣ ኢኮኖሚስቱም ማለት ልክ እንደ ጆከር በየቦታው ማስገባት ይፈልጋል። በሕግ ኮንሰፕት ግን የሕግ የበላይነት ለምሳሌ በሕግ ትምህርት ቤት እኛም ስንማር የሕግ የበላይነት የሚባለው በዋነኝነት 2 ቨርሽኖች አሉት። አንደኛው ሚኒማሊስት የሚባለው አለ። ሚኒማሊስት የምንለው ሕግን በቃ ሕግ ነው። ልክ ለምሳሌ በአፓርታይድም ወቅት እንደነበረው ማንኛውም ሕግ አንዴ ስርዓቱን ጠብቆ ከወጣ መከበር አለበት የሚል በአንድ በኩል ያለ ነው። በሌላ በኩል ደግሞ ማክሲማሊስት የሚባለው አለ። ሕግ ሲባል ሰብአዊ መብትን፣ ዲሞክራሲን አጠቃላይ ከማስፈር አንጻር መታየት አለበት የሚል። ስለዚህ ይሄ ንግግሩም ራሱ ከእንደዚህ አይነት ፖይንት በደንብ መታየት አለበት። ከዚህ ጋር አብሮ መነሳት ያለበት ነገር እንደ አጠቃላይ ይሄ ካቴጎሪካል ነው ብዬ ነው ማምነው። ማለት አንድ ነገር የለም ብዬ ካልኩኝ ማንኛውም ነገር በብዙ መልኩ ይገታል። ለምሳሌ ቅድም የተጠቀሰው ሩል ኦፍ ሎው ኢንዴክስ ላይ ስንወስድ ለምሳሌ እንደ ሀገር በዓለም አጠቃላይ ወርልድ ጀስቲስ ፕሮጀክት የሚባል አለ። ሀገራችንን ራንክ ያደርጋል። ማለት ኖርማሊ የለም ብለው አይደለም። እንግዲህ እሱ በዓለም የሚታወቅ ነው። ከ130ኛ ከ142 ሀገር እንደ አጠቃላይ ያስቀምጣል። ስለዚህ 8 ክራይቴሪያዎች አሉት። ከእሱ አንጻር ነው። ዝም ብሎ ግን ሲነገር አንዳንዴ ምንድን ነው ይሄን ቃል በተለያየ ቦታ ሰዎች አንድ ኢንሲደንት ያዩና ያንን ነገር ፖለቲሳይዝ የማድረግ አለ። በአንድ ወቅት አስታውሳለሁ ልክ ከዚህ ጋር በሚገናኝ መልኩ አይ የአበራሽ ቤት እኮ ሲበጠበጥ ኢትዮጵያ ፈረሰች የሚሉ አሉ። ኖርማሊ የሆነ ነገር ሲያጋጥም በቃ የአበራሽ ጠጅ ቤት በሆነ መልኩ ተበላሸ ወይም ተበጠበጠ ሲባል ያችን ኢንሲደንት አንድ ሰው አይቶ በቃ ይሄ ሀገር አበቃለት ፈረሰ ወይም ደግሞ እንደዚህ ሆነ የሚል ጽንፍ የነካ ማለት አንድን ግለሰብ የሆነች አንድ ኢንሲደንት ወስዶ አጠቃላይ ጀነራላይዝ የሚያደርግ ነገር ስላለ ይሄ አንዱ መነሳት ያለበት ነው። ሌላኛው
ኢንክሪመንታል የሚለውን ነገር ዲና የሚያደርግ ነው። ምክንያቱም የህግ የበላይነት ልክ እንደ ዲሞክራሲ በሂደት የሚዳብር የሚያድግ ነው። በተለይም ሁልጊዜ የሚጠቀሰው የአሜሪካውን የሲቪል ራይት ሲስተሙ አጠቃላይ ብንወስደው በደንብ ነው ፒክቸሩን የሚሰጠን። ምክንያቱም መጀመሪያ 1787 ህገ መንግስት ወጥቶ በ1789 ስራ ላይ ከዋለ በኋላ እንግዲህ ሴቶቹ መምረጥ የቻሉት በ1920 ነው። ከ1920 ላይ 1787 ስንቀንስ ኦልሞስት ወደ 137 ዓመት ነው። ስለዚህ ሴቶቹ የመምረጥም የመመረጥም መብት አልነበራቸውም። 3 ገቨርንመንት ብራንቾች አሉ። አንደኛው ስራ አስፈጻሚው ነው፣ ሁለተኛው ህግ አውጪው ነው፣ ሶስተኛው ህግ ተርጓሚው ነው። እንዳልኩት የስራ አስፈጻሚው አካል ሁለቱን የገቨርንመንት ብራንቾች በበላይነት እየመራ ኢንተርፌር እያደረገ ነው ያለው። ቼክ እና ባላንስ ሲስተም የለም የሚል ነው። ሌላው በሁሉም በአብዛኛው ዜናዎች እንደምናይ አንድ አካባቢ ችግር ሲፈጠር ህግ ማስከበር ስራ እንሰራለን ይባላል። ያ ማለት የተጻፉ ህጎችን ተግባራዊ እናደርጋለን ወይም ወደ ፍርድ ቤት እናመጣለን ምናምን አይደለም። ባለን የመንግስት ጦር ሄደን እንቆጣጠራለን የሚል ነው። በዛም የተሻለ አይመስለኝም። አሁን በጣም በሚያሳዝን ሁኔታ እኔ ተወልጄ ያደግኩት መተከል ላይ ነው። በአሁኑ ሰዓት መተከል አብዛኛው ወረዳዎች በታጣቂ ኃይሎች ተይዘዋል። የሚያሳዝነው ደግሞ መያዛቸው አይደለም፣ በእናትና አባት ፊት ሴት ልጆች እየተደፈሩ በባል ፊት እናት እየተደፈረች ያለችበት ሁኔታ አለ። ታዲያ ህግ የበላይነት ቢሰፍን እና መንግስት ቢኖር ህዝቡ በዚህ ስቃይ ውስጥ እያለ ዝም ተብሎ መታሰብ አልነበረበትም እና እነዚህ ችግሮች በስፋት ይታያሉ ማለት ነው። እኔ እንግዲህ አስታውሳለሁ። እኔም ራሴ አንደኛውን 2010 ኢትዮጵያ ምን እንደነበረች ማንም ሰው ያውቀዋል ባይዘወይ። ምክንያቱም የነበረው ስጋት የመበተን ስጋት ነው የነበረው። ይሄ ምንም የሚታወቅ ፋክት ነው። ማስረጃም ምንም አያስፈልገውም። ቢኮዝ የኖርንበት ስለነበረ እኔ እዚሁም አለው የነበርንበት ኮንቴክስት ምንድን ነው የነበረው? ኢትዮጵያ እንደ ሀገር ትቀጥላለች ወይስ አትቀጥልም? ኢትዮጵያ በመስቀለኛ መንገድ ላይ ናት ሲባል ነው የነበረው። ይሄ በደንብ መታወቅ አለበት። አሁን የነበረው ኮንቴክስት እኮ ችግሮች የሉም፣ በደንብ አሉ። መሰራት ያለበት ነገር የስ ትክክል ነው። ግን ይሄንን ነገር በተሸናፊነት መንፈስ ኢቨን አንድ ሰው መብት አለኝ ወይም ደግሞ ቅድም ሲነሳ የነበረው ቤትም ካሳ እየተከፈለ አይደለም ከተባለ የለም ካልኩኝ እኮ ተሸናፊ ነኝ እኔ በብዙ መንገድ። ቢያንስ ግን አለ ብዬ ግን ያንን ነገር ብታገል አንድ ነገር ነው። ምክንያቱም አንዳንዴ ዞሮ ዞሮ ማህበረሰቡ ነው የሚፈጥረው። ለምሳሌ ቅድም ሲነሳ የነበረው የሙስና ጉዳይ ማህበረሰቡ ምንድን ነው የሚዘምረው? ሲሾም ያልበላ ሲሻር ይቆጨዋል ነው የሚለው። ይሄ ማህበረሰብ እኮ ነው የሚዘምረው። ይሄንን ከየት የመጣ ማህበረሰቡ ራሱ ይሄንን ወስዶ ይሄንን ነገር ፕሮፓጌት ያደርጋል። ለምሳሌ ትምህርት ቤትም እናውቃለን። በህግ አብዛኛው ሰው ሲገባ የት ነው የትኛው ያበላል ብሎ ነው። የትኛው ነው ያበላል ማለት የትኛው ያሰርቃል ነው ኖርማሊ የነበረው። አይ እኔ ታለንቴ አቅሜ እዚህ ጋር ነው አይልም። አሁን እያንዳንዱ ዩኒቨርሲቲ ብትሄዱ ኢቨን ምርጫ ላይ ምናምን ብታዩ፣ ስለዚህ ሁልጊዜ አንድ የሚባል ነገር አለ። ፒፕል ኦልዌይስ ጌት ዘ ገቨርንመንት ዘይ ዲዘርቭ። ኖርማሊ ህዝብ የሚገባውን መንግስት ያገኛል የሚባል ክርክር አለ። ቢኮዝ እያንዳንዱ መንግስት የሚባለው አካል የሚወጣው ከዚህ ማህበረሰብ ነው። ማህበረሰቡ መጀመሪያ መቀየር አለበት። ቅድም እንዳልኩት ማን ነው የሚቀየረው? ኖርማሊ ማህበረሰቡ ነው። ማህበረሰቡን በአቲቲዩድ የሚቀየረው ማን ነው? አሁን እኮ ልጨርስ። ማህበረሰቡ እንደ ማህበረሰብ አሁን ቅድም ሳነሳ የነበረው ለምሳሌ ልክ እኔ ቀይ ሲበራ አይ 5 ሰዓትም ቢሆን አላቋርጥም። አሁን ይሄ ነው አንዱ የህግ የበላይነት የሚባለው። እኔ ትራፊክ አለ የለም ብዬ አይደለም። እዩት አሁን ትራፊኮች ስልክ ተደዋውለው እንዴት እንደሚያደርጉት። አብዛኛው ማህበረሰብም የሆነ ሰው ሲኖር ህግ ያከብራል፣ ካልሆነስ አያከብርም። ህግን የሚያይበት መንገድ መቀየር አለበት። ማህበረሰቡ አጠቃላይ መንግስትን ይሰራል።